ሰላም የኔ ውድ ቤተሰቦች እንዴት አደራችሁ? እንደምን ዋላችሁ? አለሁ እግዚአብሔር ይመስገን። እንግዲህ ትላንትና ጨረቃዎቻችን ያው ብዙዎቻችሁ ያው ግራም የተጋባችሁ አላችሁ፣ ኤክስፔክትም ያደረጋችሁ አላችሁ። ልጁ የብሩክ ነው፣ ለምን የእሱ ባይሆን ለምን ይደበቅ ነበረ? በኮንፊደንስ እያወራ አሁን በ99 ጊዜ ለምን ይደበቃል እያላችሁ ነው። እና የምንም ልጅ የለም፣ የምንም ዲኤንኤ ልክ የሆነ ነገር የለም እዛ ጋ ማለት ነው። ምንድነው ባይዘዌ ሀሰን እንዴት እንዳስደሰተኝ ትላንት መቤቴን በቃ ተመችቶኛል። በቃ የልባችን ያደረሰልን ማለት ነው። ስለዚህ ይመችክ ሀሰን ማለት ነው። እና ያው ምንድን ነው የምንም ልጅ የለም፣ የምንም ዲኤንኤ የለም። በነገራችን ላይ ቅመሜ ስንቴ 9 ቁጥር እንደጠራችው ማለት ነው። ቲክታኩ በአንድ እግር እያቆማችሁት ነበረ፣ ስቶሪ እያደረጋችሁ ቁጥሩን ማለት ነው። እና የኔ ውድ የኔ ቅመም ማለት ነው። እና የምንም ዲኤንኤ የሆነ ስነ ስርዓት የሆነ ዲኤንኤ አይደለም። ሲጀመር ሁለት አይነት ዲኤንኤ አይሰጥም። ያው ሁለት የተሰጠበት ፐርፐዙ ገባቸው አይደለም። ቅመሜ ካነበበችው በኋላ እሷ ነች የቀደደችው ማለት ነው። አንዱ ደግሞ በልጅቷ ኪስ ላይ አይታችሁታል ብዬ አስባለሁኝ። ምንድን ነው ያው እሱም በኋላ አወራሻለሁ በውጭ አወራሻለሁ ምናምን እያለ ነበረ ብሩክ ማለት ነው። ምንድን ነው ያው እንዲቀጥሉበት ስለፈለጉ ነው እንዲሄዱበት ማለት ነው። በዚህ በዲኤንኤው ሲጀመር ልጅቷም አትፋታቸውም በእንጂ አኳኋንዋ እመቤቴን በስማም እንዴት በቃ እኔ ሬት ነው ያለችኝ። ኧረ በስማም እናንተ አንድ ሰው በሆነ በቃ በማይሆን ነገር ከተዋወቃችሁት ወር ደግሞ ካያችሁት ጥሩ ነገር ሲሰራ ደግሞ በቃ አይዋጥላችሁም ምንም ማለት ነው። ምክንያቱም በመጀመሪያ ያያችሁት በማይሆን ነገር ስለሆነ ማለት ነው። ሶ እኔ እንደዛ ነው እየሆነችብኝ ማለት ነው። እና እንትናም ዳኒ ነው ማን ነው ቢኒ ማለት ነው። ያዙኝ ልቀቁኝ እያለ ነበረ። እሱ ደግሞ በባዶ ሜዳ ማለት ነው። እሱ ልጅቷ እኔ እንደሚመስለኝ የእዩም አይደለችም ብዬ ነው የማስበው። እንዲህ ሰው እንዴት በዚህ ልክ ይሰግጣል? እና ብሩክ ምንድን ነው መጀመሪያ ልጁ የብሩክ ነው ከተባለ አልፋታትም እንደገና ነው ዲኤንኤ ማደርገው ብሎ አልነበረ? ሰው አሁን ለምን እንደዛ ሊሆን ቻለ? እንዴት ኤክስፔክት አደረገ? እንዴት ሊያምን ቻለ? እንዴት ሊደበቅ ቻለ? እናንተ ኢማጅን አድርጉ ስራ እንደሆነ ማለት ነው። ሶ አሁንም ያው በኋላ ልጁ እንዳልሆነ እኮ ሁላችንም እናውቃለን። ምክንያቱም ድርጊቶቹ ምንም ነገር የሚያሳምን ነገር የለም፣ የሚያደርግም ነገር የለም። ራሱን ያቅም ነበረ ብላለች አይደለም። ሰው ራሱን የማያውቅ ሰው በድን ሰው እንዴት ነው ሊያረግዝ የሚችለው? እንዴ በቀደም እኮ ቅመሜ እርጉዝ ነኝ ያሉ ቀን ማለት ነው። እና እኔ ሰክሬ ነው እኔ ምንም አላደረኩም በጤኔ እንደዚህ አልሆንም ያለበትን ፓርት እሱ ምንም ካልሆነ እኔ ምንም ላደርግ አልችልም እያለች ነበር። እንደዚህ ያሉበት የራሳቸው ፐርፐዝ አላቸው ማለት ነው። ሶ ልጆቹ ብልጥ ናቸው፣ ልጆቹ ስማርት ናቸው። በእቅድ ነው የሚሄዱት ማለት ነው። ብቻ እቺ ሴትዮ መች እንደምትፋታቸው ባናቅም ብቻ እንደ ንግግሯ እንደ አክተዋ ምትፋታቸውም አይመስልም። ብቻ እስኪ አላደለ በጣም ነው የምታናድደው። ባይዞ በጣም ታበሳጫለች፣ እልህ ውስጥ ነው የምትከተው። በጣም እንትን እየተፈታተናቻቸው ነበረ ልጆቹ ሁላ ማለት ነው። እንዴት እንደሚያዩዋት ልጆቹ ማለት ነው። ብቻ ጨረቃዎቻችን የበፊቱ ጨረቃዎቻችን ነው የምንጠብቀው ማለት በቃ አለ አይደለ መጡ ቀሩ እያልን ተለቀቀ ሰዓት እያየን እየጠበቅን ማለት ነው። አንድ ቀን ሁላ ሲቀሩ ሚዲያው ዘጭ ረጭ እንዴት እንደሚል ማለት ነው። ያ ማለት ምን ያህል እንደሚወደዱ ምን ያህል በቃ ፍቅራቸው እንዴት እንደሚያስቀና እንዴት እንደሚያምር እንደ ሌሎቹ ኮምፔር የሚደረጉ ልጆች አይደሉምና ከዚህ ሴትዮ እኔ እንጃ መቼ እንደምትላቀቁ ፍጻሜው ነው እኔ ናፈቀኝ። ማርያምን የዚች ሴትዮ ፍጻሜ የእውነት በሳ በቃ ምንድነው የቱርክ ፊልም ሆነችብኝ እሷ ራሱ ማለት ነው። ታየር ዱንዳር ታውቁታላችሁ አይደለ? እሷን የሆነችብኝ ማለት ነው። የታየር ዱንዳር መጨረሻውን አይታችሁታል? ራሱ እኮ ነው ያጠፋው።
ለማንኛውም ማለት ነው ራስሽን እንዳታጠፊ። ምክንያቱም ማጎል ከኦዲየንስ ጋራ ተሳፈጠች፣ ከኦዲየንስ ጋራ እልህ ውስጥ ገባች። በዛም ሆነ በዚህ ቆየም ዘገየም ፈጠነም ብሩክ የኔ ያደርገዋለሁ እያለች እየዛተች እኘኝ እያለችብን ነበረ። ያ ነገር ደግሞ ሳይሳካላት ሲቀር እንደዛ እንዳታደርጊ ማለት ነው። ስለዚህ ራስሽን ሁኚ ማለት ነው ሴትዮ ሰምት። ሌላው ምንድን ነው የኔ ውድ ቤተሰቦች፣ እናንተም ተረጋጎ ተጨነኩኝ፣ ግራ ገባኝ ምናምን እያላችሁ ነው። እና አትጨነቁ፣ ምንም ግራም ያስገባ ነገር የለም። ልጁም የእሱ አይደለም አለ አይደለም። መጨረሻውን ታያላችሁ። ምንድን ነው አንድ ልጁ የብሩክ አይደለም ነው፣ ሁለት ደግሞ ልጁ የሁለታቸውም አይደለም የቢኒም የብሩክም ማለት ነው። በሁለት አንዱ እንደሚሆን አትጠራጠሩ ማለት ነው። ፍጻሜው በዚህ ይፈጸማል ብዬ አስባለሁኝ። ሶ ሁለታቸውም የምትወዷቸው ነገር ከሆነ እስከ ጥግ መሄድ አለባችሁ ብዬ አስባለሁኝ እንደኔ። ስለዚህ ምንም ነገር የሚያስጨንቅ ነገር የለም። ግልጽ እኮ ነው። ልጁ የብሩክ እንዳልሆነ ግልጽ ነው። በንግግራቸው ባክታቸው እኮ ያስታውቃል። ስለዚህ ምንም የምትጨነቁበት ነገር የለም ማለት